ሰላም ጤና ይስጥልን። የማለዳ ግሎባል መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። የኢሚግሬሽንና ጉምሩክ ባለስልጣን በይፋዊ የኤክስ ገጹ ላይ ያወጣው መረጃ መነጋገሪያ ሆኗል። ይህ መረጃ ሰለሞን ቦጋለ የተባለ ኢትዮጵያዊ በሰብአዊ መብት ጥሰትና በዘር ማጥፋት ቅስቀሳ ምክንያት ከአሜሪካ ወደ ኢትዮጵያ ስለመባረሩ የሚገልጽ ነው። ግለሰቡ በተለያዩ የማህበራዊ ሚዲያ ገጾቹ ላይ ራሱን የፋኖ አባል አድርጎ መግለጹ ተጠቅሷል። በዚህ መረጃ ላይ አሜሪካ ፋኖን በምድብ 3 ሽብርተኛ ቡድንነት እንደፈረጀችው ተመላክቷል። ሰለሞን የተባለው ግለሰብም በትግራይ ተወላጆች ላይ የዘር ማጽዳት እንዲካሄድና ጥቃት እንዲሰነዘር በማህበራዊ ሚዲያ ሲቀሰቅስ ነበር ተብሏል። ለመሆኑ አሜሪካ ፋኖን አሸባሪ ቡድን ብላ በይፋ ፈርጃለች ወይ? አሜሪካ የሽብር ቡድኖችን በ3 ዋና ዋና ምድቦች ትከፍላለች። እነዚህም ምድቦች እንደሚከተለው ተብራርተዋል። ምድብ 1 በውጭ ጉዳይ መስሪያ ቤት በይፋ ፎሬን ቴሮሪስት ኦርጋናይዜሽን ተብለው የተፈረጁ ለምሳሌ አልቃይዳ፣ አልሸባብ፣ አይኤስአይኤስ፣ ታሊባን፣ ሂዝቦላ አይነቶቹ ያሉበት ነው። ምድብ 2 ይህ ዝርዝር ደግሞ ከምድብ 1 በይፋ የታወጁ አሸባሪዎች ዝቅ ያለ ሲሆን ዋና ዓላማው በዝርዝር ውስጥ የተካተቱ ድርጅቶች አባላት ወይም ደጋፊዎች ወደ አሜሪካ እንዳይገቡ የኢሚግሬሽን ቁጥጥርና የቪዛ ክልከላን ለማድረግ ነው። ምድብ 3 እነዚህ ያልተፈረጁ ቡድኖች ተብሎ ነው የሚገለጹት። የአሜሪካ ኢሚግሬሽን ሕግ ለኢሚግሬሽን ጉዳዮች እንደ ሽብር ቡድን ያያቸዋል። በአሜሪካ ሕግ ትርጓሜ የሽብር ተግባር ውስጥ የሚሳተፍ ወይም በሽብር ተግባር ውስጥ የሚሳተፍ ንዑስ ቡድን ያለው የተደራጀ ቢሆንም ባይሆንም የሁለት ወይም ከዚያ በላይ ግለሰቦች ስብስብ ተብሎ ይቀመጣል። ምድብ 3 ድርጅቶች በይፋ ያልተደራጁ እንደ ምድብ 1 እንደ ምድብ 2 ድርጅቶች ይፋ የመፈረጅ ሂደት ውስጥ ማለፍ ሳያስፈልጋቸው በሚያከናውኗቸው ተግባራት ብቻ እንደ ሽብር ቡድን ለመጠራት ብቁ ስለሚሆኑ ነው ይላል ሕጉ። አንድ ቡድን እንደ ምድብ 3 ሊቆጠር የሚችለው የኢሚግሬሽን ጥቅማጥቅም ጥያቄ በሚገመግብበት ወቅት ሲሆን እንደ ጉዳዩ ሁኔታ የሚወሰን ነው። ምድብ 3 ውስጥ ያሉ አካላት በየጊዜው የሚፈጠሩና በሂደትም የሚለዋወጡ ናቸው። እስካሁን ባለው መረጃ የአሜሪካ የውጭ ጉዳይ መስሪያ ቤት ፋኖን በፎሬን ቴሮሪስት ኦርጋናይዜሽን ወይም የውጭ አሸባሪ ድርጅት ዝርዝር ውስጥ አላካተተውም። ነገር ግን በምድብ 3 ስር የተካተቱ ቡድኖች ጋር ግንኙነት ያላቸው ወይም የደገፉ ግለሰቦች ወደ አሜሪካ ለመግባት ቪዛ ሲጠይቁ ወይም የጥገኝነት መብት ሲጠይቁ ለመከልከል እንደ ምክንያት ሊጠቀምባቸው እንደሚችል መረጃዎች ያሳያሉ። ምድብ 3 በአሜሪካ ውጭ ጉዳይ መስሪያ ቤት እንደ ምድብ 1 በይፋ የውጭ አሸባሪ ድርጅት ተብለው የሚፈረጁ አይደሉም። እነዚህ በዝርዝር ውስጥ ያልሰፈሩ ነገር ግን በሽብር ተግባር ውስጥ የተሰማሩ ቡድኖችን የሚገልጽ የአሜሪካ ኢሚግሬሽን መጠሪያ ነው። መረጃው የተገኘው ከቴክቫ ኢትዮጵያ ነው። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ የሆኑት አቶ እስመል ዓለም በፌዴራል ፖሊስ በቁጥጥር ስር መዋላቸው ተሰምቷል። ይህ እርምጃ የተወሰደው ከነዳጅ ግዢ ሂደትና የሀገር ውስጥ የነዳጅ ክምችትን አያያዝን በተመለከተ በተነሳ ጉዳይ መሆኑን መሰረት ሚዲያ ገልጿል። እርምጃው የተወሰደው ባለፈው ሰኞ ዕለት አቶ እስመል ዓለም በስራ ጉብኝታቸው ለቢሮአቸው ውስጥ በነበሩበት ወቅት ነው። የፌዴራል ፖሊስ አባላት በዕለቱ በድርጅቱ ግቢ ውስጥ ጥብቅ ፍተሻ አካሂደዋል። በዚህም ምክንያት የድርጅቱ ሰራተኞች ለበርካታ ሰዓታት ከስራ ቦታቸው እንዳይወጡ ተከልክለው እንደነበረ የዓይን እማኝ የሆኑ ሰራተኞች ገልጸዋል። ኮሚሽኑ በመቶ የሚቆጠሩ የአርሚ 7 ታጣቂዎች የታድሶ ስልጠና መቀላቀላቸውን ገለጸ። የትግራይ ጸጥታ ቢሮ በበኩሉ መግለጫውን ውድቅ አድርጓል። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን በሱዳን ድንበር አቅራቢያ ሰፍረው ከ500 በላይ የቀድሞ የአርሚ 7 ህወሓት ተዋጊ ኃይል አባላት በአዋሽ አርባ ጊዜያዊ ማዕከል በዲዲአር ሂደት እየተካፈሉ መሆኑን አስታወቀ። በትግራይ ሰላምና ጸጥታ ቢሮ የኮሚሽኑ መረጃው ጎምዛዛ ቀልድ ሲል የገለጸው ሲሆን መግለጫውም በትግራይ የሚገኘው ቢሮ ሳያውቀው የወጣ መሆኑን አስታውቋል። ቢሮው ባወጣው መግለጫ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ህጋዊ ፈራሚዎች ወደ ጎን በመተው ታጣቂዎችን በግል በማነጋገር ወደ ዲዲአር ሂደቱ እንዲገቡ እያደረገ ነው ሲል ከሷል። እንደ ኮሚሽኑ ገለጻ ከሆነ ቡድኑ በይፋ ከሰራዊት ለመሰናበት ለፌዴራል መንግስት ጥያቄ ያቀረበ ሲሆን አሁን ወቅት በሀገራዊ በዲዲአር መርሃ ግብር አካልነት የታድሶ ስልጠና እየወሰደ ይገኛል። ሂደቱም በሰሜን ኢትዮጵያ የ2 ዓመቱን ጦርነት ላበቃው የፕሪቶሪያ ሰላም ስምምነት ተገዢ መሆኑን አመላክቷል። በመተከል ዞን በመንግስት ጸጥታ ኃይሎች ተፈጸመ በተባለ ጥቃት ከ80 በላይ ቤቶች መቃጠላቸውን ነዋሪዎች ለአዲስ ስታንዳርድ ገለጹ። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ስር የሚገኙ በርካታ ቀበሌዎች የክልሉ ልዩ ፖሊስና የወረዳው ሚሊሻዎች ነዋሪዎችን ከቤታቸው እያፈናቀሉ መኖሪያ ቤታቸውና ንብረታቸውን እያቃጠሉ እንደሚገኙ ነዋሪዎች አዲስ ስታንዳርድ ተናግረዋል። ስማቸው እንዳይጠቀስ የፈለጉ የድባጤ ወረዳ በጫቲ ቀበሌ ነዋሪ ለአዲስ ስታንዳርድ እንደተናገሩት ከአንድ ወር በፊት
የመንግስት ባለስልጣናት መንግስት ሸኔ ብሎ በሚጠራው የኦሮሞ ነጻነት ሰራዊት ላይ እርምጃ ለመውሰድ ስለምፈልግ ሁሉም ነዋሪ ቦታውን ለቆ ይውጣ የሚል ትዕዛዝ ሰጥቶን ነበር ብለዋል። አዲስ ስታንዳርድ ያነጋገራቸው የ6 ልጆች አባት የሆኑት ሌላ ተፈናቃይ ከቤት ንብረታቸው ከተፈናቀሉ 2 ወር እንደሆናቸው ጠቅሰው ያፈናቀሉን የቤኒሻንጉል ጉሙዝ ክልል የፖሊስና ከድባጤና ከቡላ የመጡ ሚሊሻዎች ናቸው ሲሉ ገልጸዋል። ነዋሪው በግዳጅ ከቤት ንብረታችን ተፈናቅለን ወደ ሂጶ ቀበሌ ከመጣን 1 ወር 2 ሳምንት በላይ ሆኖናል። አሁን መኖሪያ ቤት የለንም፣ በዛፍ ጥላ ስር ነን ያለነው ሲሉ ለአዲስ ስታንዳርድ ገልጸዋል። በዚህ ምክንያት ነፍሰ ጡር ሴቶች፣ ህፃናትና አረጋውያን ለተለያዩ ህመሞችና ችግሮች ተጋልጠዋል ብለዋል። የአሜሪካና የእስራኤል ኃይሎች በኢራን ወታደራዊ ይዞታዎች እንዲሁም ተቋማት ላይ እየፈጸሙ ያሏቸውን ጥቃቶች የሚያሳዩ በርካታ ቪዲዮዎች ተለቀዋል። ጥቃት ለመፈጸም ከዋሉት መሳሪያዎች መካከል GBU 31 ጄዳም ወይም ባንከር ባስተር በሚለው ስያሜ ይበልጥ የሚታወቀው ተተኳሽ ይገኝበታል። ከ907 ኪሎ ግራም በላይ የሚመዝነው ይህ መሳሪያ ጠንካራ ስፍራዎችን ሰብሮ መግባት ይችላል። ብዙውን ጊዜ በእነዚህ መሳሪያዎች ጥቃት የሚፈጸመው በሳተላይት አቅጣጫ ጠቋሚነት በመታገዝ ነው። ረቡዕ ምሽት ግን የአሜሪካ የጦር ቦምቦችን በኢላማው ላይ ለመጣል የጨረር መለያን እየተጠቀመ መሆኑን የሚያመላክት ማስረጃ ታይቷል። በዛሬው ዕለት የአሜሪካ ጦር ማዕከላዊ እዝ የአየር ኃይል የጦር ሰፈር ውስጥ አርፎ የነበረ አውሮፕላን የፈጸማቸውን ጥቃቶች የሚያሳይ ቪዲዮ ለቋል። ይህ በእንዲህ እንዳለ እስራኤል በኢራን መጠነ ሰፊ ጥቃት መፈጸም መጀመሯን ገልጻለች። እስራኤል በሊባኖስ ዋና ከተማ ቤይሩት የፈጸመችውን ድብደባ ተከትሎ 8 ሰዎች መሞታቸው ከተገለጸ በኋላ በምስራቅ ሊባኖስ የሚኖሩ አካባቢያቸውን ለቀው እንዲወጡ አዛለች። ኢራን በቀጠናው የሚገኙ የተለያዩ ሀገራት ላይ የምትፈጽመውን ጥቃት ቀጥላለች። ጣሊያን በሰሜን ኢራቅ ኤርቢል በሚገኙ የጦር ሰፈሯ ላይ ትላንት ሌሊት ጥቃት መፈጸሙን ገልጻለች። በኩዌት ዓለም አቀፍ አውሮፕላን ማረፊያ አቅራቢያም የድሮን ጥቃት መፈጸሙ ተዘግቧል። 3 የጭነት መርከቦች ትላንት ሌሊት ጥቃት ደርሶባቸዋል። 2 በኢራቅ አንዱ ደግሞ በዩኤኢ ወደቦች ላይ ሳሉ ጥቃት የደረሰባቸው ሲሆን የአንድ ሰው ሕይወት ማለፉ ተዘግቧል። ይህን ተከትሎም ሐሙስ ዕለት የነዳጅ ዋጋ በበርሜል $100 ደርሷል። FBI ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ ትችላለች ሲል አስጠነቀቀ። ባለፈው ሳምንት FBI ለሎስ አንጀለስ የህግ አስከባሪ አካላት በጻፈው የውስጥ ማስታወሻ ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ እንደምትችል ማስጠንቀቁ ተዘገበ። አሜሪካ የቢቢሲ አጋር የሆነው CBS እንደዘገበው ከሆነ ኢራን በካሊፎርኒያ ላይ ድንገተኛ ጥቃት ለመፈጸም ከባህር ላይ ድሮን ልታስወነጭፍ ትችላለች ሲል አስጠንቅቋል። የአሜሪካ መንግስትና የካሊፎርኒያ ግዛት የህግ አስከባሪ የደህንነት ባለስልጣናት ለዜና ተቋሙ እንደተናገሩት ማስታወሻው ላይ እንደሰፈረው የሚታወቅ ወይንም የተለየ ስጋት የለም። የሎስ አንጀለስ የህግ አስከባሪ አካላት መረጃውን ያገኙት በኢራን ላይ አሜሪካና እስራኤል ጦርነት ከመክፈታቸው በፊት ነው። የካሊፎርኒያ አስተዳዳሪ ጋቪን ኒውሰም በኤክስ ገጻቸው ላይ እንደጻፉት አሁን ጊዜ ምንም አይነት የተለየ ስጋት እንዳለ ባናውቅም በግዛታችን ለሚከሰት አደጋ ዝግጁ ሆነን እንጠብቃለን ብለዋል።